በማርያም ንገሩኝ ጂጂ ምንም አላለችም ወይ? ጂጂ ዘፈን ከፍታ ስትዘፍን ነበር። ምን የሚለውን ዘፈን? ጂጂ ምን የሚለውን ዘፈን ዘፈነች? ሆዴ ሆዴ እሱም የለበስኩትን ሁሉ ልቀማው የጂጂልን የገዛችለትን ቀዳዳት ለብስም ብላ ጥላልን አዲስ የገዛችለት ቢያስቀምጠው አሪፍ ነበር። ግን እሱ የጂጂን ቢያስቀምጠው አሁን ላይ በጂጂ ልብስ እንኳን ይጽናና ነበረ እንዴ። ሁሉም ሲጣላ ጂጂ አትሊስት ልብሱን አልቀማችሁም። ዌልካም ብላለች እኮ ትኬት ተቆረጠለት። አልሰማሽም? አሁን ዱባይ ወስዳል ታዝናናው ነው። ኧረ እባክህ ጂጂ ቃል ገብታለች ትላንት ምላ። ኧረ እና የፈለገውን ነገር ነው ማድረግለት። የምሯን ነው እንዴ? እግዚአብሔር ዌልካም ድሮም ነግሬው ነበር። ልጁ እኮ ምስኪን ነው አለች። እኔ ስለተናደርኩ በፍቅር ነው የሰደምኩት ምናምን። ተማቶ አያውቅም ዝም ብሎ ይጮሃል እንጂ አይማታም ምናምን ብዙ መሰከረች እኮ ጂጂ። የጂጂን ፊትም አነካለው ብሎ ፈርሳ ቁጭ ነው የምትለው። በጣም ችግር ነው በዛሬ ጊዜ። አይ እንደ ሐሳብ ግን ትንሽ ራሱን በዚህ ጸማ መካከል ትንሽ ስለተሰማው እንደ ሐሳብ ጂጂ ጋር ገብቶ ትንሽ ቢያርፍ አሪፍ። አንድ ስድስት እውነቱን ነው። ዱባይ ዘው ከሄደች ፈታ ይበል አለ ሰጠኝና 10 ሞልታ አታውቅም። ምን ያ እንደ ምክር ምን መክረው ምንድነው አሁን ማራማዊት የገዛውት ያለችውን ጠቅላላ አስቀምጦ ጂጂ እንደ አዲስ ትግዛ። አው ጂጂ ደግሞ አትቅደደው ታስቀምጣው ጀስት ኢን ኬስ መጣል ጋሼ መጣል ተናገርኩ እንዴ ታይ ያልኳት ነበር። አንቺማ አልተናገርሽንም፣ ግን እኛን ቢያንስ እኛ እንወድሻለን ሮሚ እናቴን እንወድሻለን እናከብርሻለን። እኔ ወዳችኋለሁ እናንተ ያጋጋችሁ ነበር። ከናንተ ጃፒ ሊያስታርቃቸው ያልሄደበት ያልቆፈረው ድንጋይ የለም። ስለሚስቅ እና እንትን ስለሚጫወት ኃጢያተኛ አረጉት። ጃፒማ ሊያስታርቅ ሞክሯል። አዎ እና ወዲያውን ጂጂ ጋር ወዲያ ችግሮታል መሰለኝ የባህሪ ለውጥ አምጥተዋል። ቅልስ ያለ ነው ማለት እኔ ለማስታረቅ ያንን ሁሉ መልካም ነገር ስናገር እሷ ግን ምስክርነት የሰጠችው ሆዴ እንደ ቄስ ነው ልጆችን የሚያስተምረው ብላ ለሆዴ ነው ክሬዲቱን የሰጠችው። አይገርምም ሮሚ አይገርምም? ምን እያለ ሃሁ መቼም እንግሊዘኛ አይችልም ሆዴ። አሁን እንኳን ዱባይ ሊሄድ ስለሆነ ከጂጂ ጋር ብዙም ይመቸው፣ ግን ይመቸው። ያ ፓስፖርትን አሳድስ ብለዋለች። ሄጃለሁ ላሳድስ አለ እኮ። ዋይ ጉድ! ዱባይ ከሄደማ በቃ ፋይላላ። አዎ ጸዳ ያለ ሆቴል ነው ያዘችለት። ለስንት ወር ነው ያለችው? ጃፒ አልሰማዋትም እኮ 3 ወር ይቀመጥ እንደዚህ ያለፋችሁን ፊቱን ምኑን ምን ልሳርጌ ነው ማመጣው ብላለች። እናት እንዴ ማይክ ማሳጅ ሁሉ ስታረጋ ነበር እንዴ ላይፍ ላይ? እንዴት ነው ጂጂ ከዛ በላይ የምታረግለት እንዴ? ያለች ነበር። አሁን ከአንድ ሰዓት በፊት ገብታ ነበርና ልንጋባ ነው ጠብቂ ምናምን እያለች አችባት ነበር። ልጅቷ ማራለች እየቀለደች አይደለም ሮሚዬ፣ ይቀልድ ነበር። ሳቢስ ከውስጥ አጠራቅም ነበር ይቀን እንደሚመጣ ቃለው ብላለች። ማሪያ ጋር ሆኖ ቴክስት ያወሩ ነበር በቴክስት ታውቃለህ። እሱ ለራሱ ከፈንት ቤት ያዘው ማሪያ ጋር ሆኖ ጂጂ ጋር ያወራ ነበር ሮሚዬ። ልጁ ከጂጂ ጋር ያለውን ነገር ለራሱ አላቋረጠም። ሆዴማ እንትን ፍራንክፈርት ሲሄድ ሱቅ ውስጥ የሚያስቀምጠው ስልክ አለው። እዛ ተጻጽፎ ጨርሶ እዛው ቁጭ ነው የሚያደርገው። ስልኩን ይዞት አይመጣም። በጣም እሱም አደገኛ ግን ጂጂን በጣም ትወደዋለች፣ እሱም ይወዳታል። እንደተረዳ ነው ከሆነ በጣም ነው የምትወደው። ላላ ከተዋደዱ ከጂጂ ጋር ለ9 ወር አይደል የቆየው ማሬ ጋር 9 ወር ደግሞ ይሄው እሷ ጋር 1 አመት ሆኗቸዋል። ከማራማት ጋር 1 አመት ከ3 ወር ማራማት ጋር 1 አመት ከ3 ወር በረም ላይ ተቀመጭበት። እሷም አመት ከምናምን ይዛ ተቀመጥ ሙጣ አትታይም እኮ
ጂጂ እኮ 3 ወር ብቻ ነው የተገለገለ። አይ በቃ አሁን ቀጥ ብሎ ጂጂ ጋር አመት ከምናምን ኮንትራቱን ይዞ እሰነዝራለሁ። በመሰራት እኮ እንግንጋ ትበልጣለች እኮ ሰርጀሪ። ሆዴ እኮ ሃይማኖተኛ ነው ታውቂያለሽ። የዓለማዊ ነገር እያሳሳተው ነው እንጂ መንገድ ላይ እንቅፋት ምናምን የሆነ እኮ ሲያወራ እኮ ትንሽ ቢቆይ ወደ ቅስናው ይቀርባል። ግን በቃ እየያዙት እኮ ነው እንዴ። ማረማየትን እኮ ሲጠብስ እኮ ከጃቢ ጋር ቤተክርስቲያን ሄዶ እንደ ማረማየት አይነት ሴት ይመኝ ነበረ። ጸልዮ ልክ እንደተመለሰ ማረማየትን አገኘ አይደል እንደ ጃቢ እንደዛ ሆነች። እሱን አላውቅም ሲጸልይ አንተምሆንም ግን ታማታ ሳልጸልይ እንዳተኝ እያለ ነው የሚያስተኛኝና በዛ ነው በፍቅር የወደኩት በሱ አለች። በጣም የቤተክርስቲያን ሰው ነው ሆዴ በጣም ጸልያታል። አዎ ካልተለሽ እንዳተኝ ነው የሚላት። አዎ ጃቢ እንደነገረኝ ከሆነ ደግሞ ሲቅምም ጸልዮ ነው አለኝ። በፊቱ ሚስቱ ጋር እኮ በቁርባን የተጋቡ አሉ። በፍጹም አስገቢኝ ሙቀጣን ያለ ትእዛዝ ነው። ቤት ትነግሪኛለሽ? ምን አዲስ ነገር አለ? ላስገባሽ ትነግሪኛለሽ? ቤት ያለሽ ቤቱ ድምፁ ይረብሻል። አረብሽም ማሪ ቤቲ ላኪ ቤቲ ነጥለ የሰው ልጅ ግን መብላት አለበት። በስማም ጋይስ እኮ አሁን እኮ እንደዚህ ሳወራላችሁ እኮ አያምኑም እኮ ታውቂያለሽ። እንዴት ነው የሚያምኑሽ? ማርያም ምናምን ሳትዌስ ከሆነ አርፍደሽ ምናምን ነው የሚሉት። ከኔ ጀምሮ ተረዳሻል። ከኔም ድሮ እንዲሰነብ ገናውን ከነጋ ምግብ የበላውን ብላችሁ አያምኑም። መቤቴ በላሽ አንቺ በላሽ ምስሩ ወደሱ ነው ምስሩ ተቀየራ ነው አንጨበል ትንሽ ካለሽ ሽሮ በሰሪ ይሻል ነበር። ተይወሽ ኬኮ ይደፋል ይደፋል። ቤተሰብ ስገቡ ዝም ብላችሁ ታባርጉ በእናታችሁ። አካውንታችን ተመቷል። ኢትዮጵያ የምንኖረው በአጠቃላይ